በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ፀሐይ አባ ፍቅረ ማርያም የቤተክርስቲያናችን አስተዳዳሪ፣ የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ ምእመናን፣ ምእመናት ሁላችሁ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን ዋላችሁ? በቸርነቱ የጠበቀን ያለ ደዌ ያለ ሕማም አበርትቶ አጽንቶ ለዚች ዕለት ለዚች ሰዓት ያደረሰን ልዑለ ባሕሪ እግዚአብሔር አምላካችን ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። ዛሬ እንግዲህ አሁን የምንገኘው በሰሙነ ሕማማት በዕለተ ረቡዕ ነው። በዚህ ቀን የተከናወኑ አበይት ተግባራት አሉ። በዋናነት የምናስታውሰው የአይሁድን ምክር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን ተማክረው ይዘው በመስቀል ለመስቀል ለመግደል ብዙ ጊዜ ሸንጎ ተቀምጠዋል። ነገር ግን ያ ሳይጸናላቸው ምክንያት እየተፈጠረ ሲለያዩ ሲበተኑ ቆይተው ምክረ ሞቱን የፈጸሙት ይሁን በቃ ይህን እናደርገዋለን ያሉት በዕለተ ረቡዕ ነው እና እኛ ከዚህ ታሪክ ምን እንማራለን ያለ እንደሆነ በዋናነት የምንወስደው አንድ ሐሳብ ቁርጥ ሐሳብ ላይ ውሳኔ ላይ ከተደረሰ ከሙግት ከማውጣት ከማውረድ ያዘለቀቅ ከማድረግ ወጥቶ ይሁን ደረጃ ላይ ሲደርስ ለፍጻሜ ብዙውን ርቀት ሂዷል ማለት ነው እና ልክ እንደ ተተገበረ ይቆጠራል። ሕሊናችን ሙሉ ለሙሉ የተስማማበት ያሰበው ሐሳብ የተቀበለው ሐሳብ እንደ ተፈጸመ ነው የሚቆጠረው። አሁን ስቅለቱ በዕለተ ዓርብ ሆኖ ዕለተ ረቡዕን እንደ ዓርብ ረቡዕና ዓርብ የጌታን ሕማማት የምንዘከርበት ምክንያት አይሁድ በዚያ ደረጃ ስምምነት ላይ መድረሳቸው እንደ ማድረግ በቃ ከፍጻሜ እንደደረሰ የሚያሳይ ስለሆነ ነው ማለት ነው እና ሐሳብ ነው በቃ ብለን ክፉ ሐሳብን በሕሊናችን እንዳናቆየው። ሕሊናችን ውስጥ ብዙ ጊዜ ሊቆይ ይችላል አንድ ሐሳብ፣ ግን ውስጣችን እየተሟገተበት ከሆነ ገና ካልረጋ የሆነ ደረጃ ላይ ካልደረሰ እሱ ጥሩ ነው፣ እየታገልነው ነው፣ የእኛም አልሆነም፣ የመፈጸም እድሉም ደግሞ አነስተኛ ነው። እኛም ልናሸንፍ እንችላለን፣ ያን ክፉ ሐሳብ ከኛ ሊወጣ ይችላል። ስለዚህ ቁርጥ ሐሳብ ላይ እንዳይደርስ በቃ ውሳኔ ላይ ምቹ ሁኔታ ካልሆነ በስተቀር ይህንን እፈጽመዋለሁ የሚል ደረጃ ላይ እንዳይደርስ ሕሊናችን ስለ ክፉ ነገር ማለት ነው እንዴት መጠንቀቅ እንዳለብን የሚያስረዳን ነው። ክፉ ሐሳብ ባይፈጸምም የማይፈጸምበት ብዙ ምክንያት ሊኖር ይችላል። ሁኔታዎች ሳይመቹ ለምሳሌ ባይፈጸም አልተፈጸመም አይባልም። በወንጌልም በትርጓሜም እንዲህ ተቀምጠዋል። አንድ ሰው እሰርቃለሁ ብሎ ሊያስብ ይችላል። ስለ መስረቅ አንድ ቤት ሰርስሮ ሊሆን ይችላል እና ማናቸውንም ነገር እሰርቃለሁ ብሎ ቢያስብ እያሰበ እያለ በራሱ ሕሊና ግን ይህን ማድረግ ትክክል ነው፣ በማድረግ ምን እጠቀማለሁ፣ ካደረኩ በኋላ መዘዙም ብዙ ነው፣ እግዚአብሔርም ሳያዝንብኝ አይቀርም። መቼም አንድ ሰው ይህን ሲያስብ ብዙ የሚያሰላስለው ነገር ይኖራል።
እንደዚህ ብሎ አሰላስሎ ከራሱ ጋር ተሟግቶ አልሰርቅም፣ አልዋሽም፣ መዋሸት የለብኝም ካለ በሐሳብ ሄዶ በሐሳብ ስለተመለሰ ሐሳቡንም ከቁርጥ ሐሳብ ስላላደረሰው ይህ ሰው በሐሳብ ተጠያቂ ከመሆን ነፃ ነው። ነገር ግን አንድ ሰው ለምሳሌ ሰርቃለሁ ብሎ ቢሄድ ባለቤቶቹ የሉም ብሎ አስቦ ነበር። ግን ባለቤቶቹ አሉ እንበል፣ አሉ፣ አሁን ዛሬ ምንም ማድረግ አልችልም ብሎ ቢመለስ በመጽሐፋችን አነጋገር ዘብ ነቅቶበት፣ ዘብ ማለት ዘበኛው ጥበቃው ማለት ነው። ዘብ ነቅቶበት፣ ውሻ ጮሆበት፣ ግቢውን የሚጠብቅ ውሻ ማለት ነው። ውሻ ጮሆበት፣ አጥር ጸንቶበት ከተመለሰ ባይሰርቅ የሚያሰው ሌባ ነው ይላል። ለመስረቅ አስበዋል፣ ስርቆቱ አልተሳካለትም። ያልተሳካለት ግን በሌሎች ምክንያቶች ራሱ አልስረቅ ብሎ አልተመለሰም። አያችሁ? እና ዘብ ነቃበት፣ ውሻ ጮኸበት፣ አጥሩ ጸናበት። በሩ አልከፈት አለው፣ አጥሩ አልዘለል አለው ማለት ነው። ስለዚህ ይህ ሰው ምንድን ነው ይላል? ሌባ ነው፣ ካደረገው እኩል ነው ይላል። ለዛ ነው ቁርጥ ሐሳብ ላይ የደረሰ ልባችን ሙሉ ለሙሉ የተስማማበትና ፈርደን ወስነን የተቀበልነው ነገር ካደረግነው እኩል ነው። ሐሳብ ከሥራ እኩል የሚቆጠረው በዚህ ምክንያት ነው። ምኞት፣ ሐሳብ ከሥራ እኩል ይቆጠራል። እንደውም ስለ ኃጢአትም የሚፈጸምባቸው መንገዶች ስንናገር ምን እንላለን? በሐልዮ በነቢብ እና በገቢር ምን ያደረግነውን የሰራነውን አይደለም። በሐልዮ በነቢብ በገቢር የሰራን። በሐልዮም ሰው ሰራ ነው የሚባለው። ለምን? ለአእምሮ ለልቡና ማሰብ ምንድን ነው? ስራው አይደለም? አዎ። የእጅ ስራ የእግር ስራ ሌላ ነው። የአይን ስራ ሌላ ነው፣ ማየት ነው። አይን እኮ ካየ ሰራ ነው የሚባለው። ልቡናችን ካሰበ ስራ ሰርተዋል። ማሰብ ነው ስራው። አያችሁ? ስለዚህ በሐልዮ በነቢብ በገቢር የሰራነውን ኃጢአት ነው የሚባል። በሐልዮም የሰራነውን ነው የሚባል እና ሐልዮ ስራ እንዳልሆነ እንዳናስብ ማለት ነው። ክፉን ስራ አስበን ከወሰንን ሰርተነዋል ለማለት ነው። እና ዕለተ ረቡዕ ጌታችን መድኃኒታችን ኢየሱስ ክርስቶስን አሳልፈው ለመስጠት፣ ለመስቀል፣ ለመግደል አይሁድ በአንድ ሐሳብ የተስማሙበት ምክረ ሞቱን የፈጸሙበት በቃ ይሙት በቃ ያሉበት ቀን ስለሆነ እንደ ዕለተ ዓርብ በተግባር እንደፈጸሙበት ቀን ሆኖ ይታሰባል። ለእኛ ትምህርቱ ምንድን ነው? ሐሳብ እንዳንንቅ፣ ክፉ ሐሳብን ሰውም አያይብኝም ሐሳብ ስለሆነ፣ ሁለተኛ ደግሞ ሐሳብ ነው ብለን እንዳንንቀው። በእግዚአብሔር ዘንድ ይታያል፣ ይታወቃል፣ እንደገና ደግሞ ያስጠይቃል። ወደ ተግባርም ደግሞ ሊመጣ የሚችለው ያው የታሰበው ሐሳብ እንደሆነ አስቦ መፍራት መጠንቀቅ ያስፈልጋል የሚለውን ነው የሚያሳየው። ሁለተኛ አሕዛብም ሕዝብም በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ መክረዋል። ስለ ቁጥራቸው ብዛት አይሁድ ራሳቸው አሕዛብ ይባላሉ። ግብራቸውም የአሕዛብ ሆነዋል። በዛ ላይ ደግሞ ሹማምንቶቹ አለቆቹ ከአሕዛብ ወገን የሆኑም በጌታችን በምክረ ሞቱ ውስጥ አሉበት። ስለዚህ ነቢየ እግዚአብሔር ዳዊት ሲናገር ለምንት አንገለጉ አሕዛብ ለምን ተሰበሰቡ? ተመልከቱ። ወሕዝብኒ ነበቡ ከንቶ፣ ሕዝብስ ለምን ከንቱን ነገር ይናገራሉ? ወመላእክትኒ ተጋብኡ ምስሌሆሙ ህቡረ፣ አለቆችስ በአንድነት ስለምን ተሰበሰቡ? ላይ ለእግዚአብሔር ወላይ ለመሲሁ፣ በእግዚአብሔርና በመሲሁ ላይ እና በቃ እናስወግደው ብለው ራሳችንን ነፃ እናውጣ
ብለው ለምን እንዲህ አድርገው ተሰበሰቡ መከሩ ብሎ ዳዊት አስቀድሞ ትንቢት ተናግሯል። ይህንን የትንቢት ቃል ተሰብስበው መክረው በጌታችን ላይ ወስነዋል። ምንም ሺህ ጊዜ ግን አይሁድ ጌታችን መድኃኒታችን ኢየሱስ ክርስቶስን በእርሱ ላይ መከራ አጽንቶ ለመስቀል ቢመክሩም ሞቱ ግን የተፈጸመ በፈቃዱ ነው። ይሄን የምናውቀው አንደኛ ከዚያ ቀደም እየመከሩ ሳይሆንላቸው ቀርተዋል። ለምን አሁን ሆነ? ለምን ሆነላቸው? ለምን ተሳካላቸው? ቀድሞ ያልተሳካላቸው በፊት ቢመክሩ ጊዜው አልደረሰምና ነው። የሚሞተው በፈቃዱ ስለሆነ በወንጌል ተመዝግቧል። በዮሐንስ ወንጌል ምዕራፍ 7 ላይ ጊዜው ስላልደረሰ ማንም እጁን አልጫነበትም ይላል እና ሊወግሩት ድንጋይ አነሱ፣ በመካከላቸው አልፎ ሄደ ይላል። በዮሐንስ ወንጌል ምዕራፍ 7 ምዕራፍ 10 ላይ እነዚህ ተጽፈዋል። እነዚህ ቃላት ሊወግሩት እኔና አብ አንድ ነን ሲል ሊወግሩት ድንጋይ አነሱ፣ በመካከላቸው አልፎ ይሄዳል። ከፈለገ እንደዚያ አልፏቸው መሄድ ይችላል ማለት ነው። ተመልከቱ። ጊዜው ስላልደረሰ ማንም እጁን አልጫነበትም። ማንም ሄዳችሁ ይዛችሁ አምጡት ብለው መልእክተኞችን እንኳን ቢልኩ የተላኩት ሄደው ፈዘው በትምህርቱ ተማርከው ተመስጠው ተመልሰዋል። ይሄ በመጽሐፍ ቅዱስ ተመዝግቧል። ስለዚህ ጊዜው ሳይደርስ ጌታችን መድኃኒታችን ኢየሱስ ክርስቶስን የያዘው የለም። አስቦ ወስኖ መስቀል የቻለ ማንም የለም። ተሰውሯቸው ተደብቆ ምናምን አይደለም። ያ እንዳልሆነ ደግሞ ሊይዙት ሲመጡ ወንበዴ እንደሚይዝ ሰው በማታ መብራት አብርታችሁ ችቦ አቀጣጥላችሁ ዱላ ጎመድ ይዛችሁ የምትመጡት ለምንድን ነው? መቅደሳችሁ አልነበርኩ እንዴ? እኔ እኮ ሩቅ አልነበርኩም ከእናንተ በመካከላችሁ ሳስተምር አልነበረም? ተመልከቱ። አንደኛ በመቅደስ ያው ሕዝብ እንዳይንቀሳቀስ እንዳይታወክ ብለው ሌላ ቦታ ለመያዝ የፈለጉት። ሁለተኛ ስሙን ለማጥፋት ነው። ግን እኮ መካከላችሁ ነበርኩ አለ እና ይህንን በግልጽ ተናገረ። ምንድን ነው የሚያሳየን? ይሄ ምንም ሺህ ጊዜ ቢመክሩ እግዚአብሔር ያላለውን ማለት ያልወሰነውንና ያልፈቀደውን ለማድረግ አልቻሉም። እሱ ስለፈለገ በፈቃዱ ብቻ ነው የተያዘላቸው ለማለት ነው። ስልጣን አለው። ስልጣኑን ጥሰው ችሎታውን አልፈው ስለተመካከሩ በቁጥር ስለበዙ መስማማት ስለቻሉ አሁን መከሩ ስንል በቃ ተደራጅተው ሲመጡ ለመያዝ ብቃት ያገኙ እንዳይመስለን ለማለት ነው። እርሱ በፈቃዱ ነው የተያዘው። ማንን ትፈልጋላችሁ ብሏቸዋል ሊይዙት ሲመጡ። የናዝሬቱ ኢየሱስን አሉ። እኔ ነኝ አላቸው። መጥተው አይደለም የያዙት። መጀመሪያ በፊታቸው ሰው ወደፊት ይወድቃል። በፊታቸው እኮ ወድቀዋል፣ ኋላም ወደ ኋላ ወድቀዋል። በዛ ቅጽበት እንኳን አንማር ብለው ነው እንጂ ደግሞ ተነስተው ተደናብረው ምን ያህል ቢታወሩ ነው ከዚያ ሁሉ ምልክት በኋላ እንኳን ወድቀው ተነስተው እንደገና የናዝሬቱ ኢየሱስን እንፈልጋለን የሚሉት ወድቀው ተነስተው አሁንም እኔ ነኝ ይላቸዋል። እንደገና ደግሞ ይወድቃሉ። ተመልከቱ። እስከዚህ ድረስ በዚያች ቅጽበት ሊቃውንቱ አስተምረዋል። የሲኦልን ስቃይ መከራ፣ የሚመጣ ፍርድ፣ የሚያገኛቸውን ነገር ሁሉ እያሳያቸው ምልክት እያዩ ይሄንን ግን ልክ እንደ ምትሃት የራሳቸው ትርጉም ሰጥተውታል። በእነሱ ላይ የሚሆነውን ነገር ተመልከቱ። እና የሚሆንባቸውን ነገር ሌላ ትርጉም ሲሰጡት ቆይተዋል። ሊይዙት አልቻሉም። አያቸው። በስልጣኑ ማርኳቸዋል፣ አሸንፏቸዋል። ሲፈቅድ ግን ምን አደረገ? ተያዘ። ፈቅዶ የተያዘው ደግሞ ችሎታውን ስለሚያውቅ ነው፣ ደካማ ስለሆነ አይደለም። ፈቅዶ ተይዞ ታስሮ መከራ ተቀብሎ ሞትን ድል ካደረገ የኃይሉ ብዛት ይታወቃል።
ይህንን በምሳሌ ለማስረዳት ወላጅና ልጅ ሲጫወቱ እኛ ሕፃናትን እናስመስላለን። ትግል ከሆነ እንደ ጣሉን ያህል እንዲሰማቸው አይደለም ከልጆቻችን ጋር እናስመስላለን ማለት በል በርታ 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 ብለን እኛ አንድ ጊዜ እናሸንፋቸዋለን። ዝም ብለን ብናሸንፍ ደግሞ ትንሽ እንዳይከፋቸው ደግሞ እንልና ደግሞ እኛ ብለን እንደተሸነፈ ሰው እንሆንላቸዋለን ማለት። ተመልከቱ፣ የሕፃን ልጅ ጉልበትና አቅም የታወቀ ነው እነሱ እንዲሰማቸው የምናደርገው እና የብርታቱን ነገር እንዲያዝ እንዲታሰር እንዲሞት ከፈቀደ በኋላ ማለት ነው ሞትን ድል ለማድረግ መቻሉ። አስቀድሞ እኮ ምሽግ ይዞ ራሱን የተከላከለ ሰው ሙሉ ስልጣንና ችሎታ እንዳለው አያሳይም። ከምሽጉ ቢወጣ ሊጠቃ ሊሸነፍ የሚችልበት እድል አለው። ራሱን እየተከላከለ ነው። ግን ሙሉ ለሙሉ ራሱን አሳልፎ የሰጠ ተላልፎ ከተሰጠ በኋላ ራሱን ነፃ መውጣት ካስቻለ የችሎታውን ነገር ያሳያል ማለት ነው። በጣም አስደናቂ ነው። ስለዚህ መያዙ ወዶ ራሱን አሳልፎ መስጠቱ አምላካችን አምላክ ነውና አንድ ጊዜማ ከተያዝኩ ማን ይለቀኛል የሚል ስጋት የሌለበት ማለት ነው። ስጋት የሌለበት የችሎታው የኃይሉን ብዛት ፍጹምነት የሚያሳይ ነው። ስለዚህ ሲፈቅድ ምን አደረገ? ተያዘ ለማለት ነው። እና እነሱ ምንም ቢመክሩ እንደ እውነቱ ለመናገር በችሎታቸው አልፈው ሂደው ጌታችን መድኃኒታችን ኢየሱስ ክርስቶስን ለመያዝና መከራ አጽንቶ ለመስቀል የሚቻላቸው ሆነው አይደለም። ይሁን እንጂ ይህም ሆኖ ሁልጊዜ ደግሞ ማስታረቅ ያለብን ሐሳብ አለ። እኒህ ሰዎች ግን የልቡናቸውን አስበው ስለፈጸሙ ከተጠያቂነት ግን አይድኑም። አሁን እርሱ ወዶ ነው ፈቅዶ ነው ማለት ወይም አዟቸው ነው ይህን እንዲያደርጉ ወይም በሌላ መንገድ ጫና አሳድሮባቸው ነው ማለትም አይደለም። እነሱ እኮ ያመኑበትና ያደረጉት ለሰሩት ሥራ ኃላፊነት መውሰድ አለባቸው ማለት ነው። ይህን የመሰለ ብዙ የመጽሐፍ ቅዱስ ታሪክ ልናመጣ እንችላለን እና እግዚአብሔር ሳይፈቅድ የሚሆን ነገር የለም እና ይሁን እንጂ እኛ ኃጢአት ሰርተን ይሄ ነገር ስለሆነ እግዚአብሔር የፈቀደው ነው ልንል ግን አንችልም ማለት ነው። ለሥራችን ኃላፊነት የምንወስድ መሆናችንን ግን ማወቅ አለብን ምንጊዜም ማለት ነው። ምንጊዜም እና ያዕቆብ እኮ ከአባቱ ከይስሐቅ በረከትን ዋሽቶ ወስዷል። በረከትን ወስዶ ከወንድሙ በብልጠት ማለት ነው በውሸት ብኩርናን ወደ ራሱ ለማድረግ አባቱን ዋሽቶ ወስዷል። ስለዋሸ ብኩርናውን በረከቱን አልሰጥም አላለም እግዚአብሔር። እግዚአብሔር ነው የሚያስተላልፈው እኮ ያንን። አንተ ዋሽተሃልና አልሰጥህም አላለው። ፈቅዶ ያንን በረከት ምን አድርጎታል? ሰጥቶታል። እግዚአብሔር ከፈቀደለት ውሸቱን ተቀብሎታል ማለት ነው ደግሞ እንዳንል ልብ አድርጉ። እንደዛ ደግሞ እንዳይባል ስለ ውሸቱ ደግሞ ያዕቆብን ምን አድርጎታል? እግዚአብሔር ገስጾታል፣ ቀጥቶታል ማለት እሱ አባቱን በልብስ እንዳታለለ የኤሳውን ልብስ ለብሶ ኤሳውን መስሎ እንደ ኤሳው ተናግሮ እንዳታለለ የገዛ ልጆቹ ደግሞ ዮሴፍ የተባለ የሚወደውን ልጁን ከሸጡ በኋላ በልብስ አታለውታል። ካረጀ ካፈጀ አይኑም ከፈዘዘበት በኋላ እና ቢዘገይም የሥራውን ተግሳጽ አግኝቷል ማለት ነው። እግዚአብሔር አንድን ነገር ወዶ አደረገልን ማለት ስህተቶቻችንን ተቀብሏቸዋል ማለት አይደለም። ከተሳሳትን ካጠፋን ንስሐ መግባት ነው ያለብን። ይቅርታ መጠየቅ ነው ያለብን። ማስተካከል ያለብን እርማት በሙሉ መስራት አለብን ማለት ነው። በማቴዎስ ወንጌል ምዕራፍ 8 ላይ ለምጻሙን ሰው ብትወድስ ልታነጻኝ ትችላለህ አለው ማለት ነው። እወዳለሁ ንጻ ብሎ አነጻው። ካነጻው በኋላ ግን ከፈወሰኝ ካነጻኝ ንስሐዬን በቃ ተቀብሎታል። ባይምረኝ ኖሮ ያድነኝ ነበር እንዳይል
ንስሐ እንዲገባ ደግሞ ሄደ ራስን ለካህን አሳይ ብሎታል። ምኑ ቀድሟል? ፈውሱ ቀድሟል አይደል? ሄደናና ከንስሐ በኋላ ምራለሁ አላለውም። ከማረው ካዳነው በኋላ ወደ ንስሐ ደግሞ ምን አደረገው ማለት ነው? ሰደደው፣ ላከው ማለት ነው። ዛሬም እንዲህ ሊሆን ይችላል። በሕይወታችን ሊምረን ይችላል። እግዚአብሔር ብዙ ነገር ሊያደርግልን ይችላል ከነ ኃጢአታችን እያለን ማለት ነው። እግዚአብሔር ችግር የለበትም ለእኛን በረከት ለማደል፣ ፈውስ ለማድረግ፣ ለማዳን፣ ሌሎች ብዙ ምንሻቸውን ነገሮች ሊያደርግልን። አሃ ይህንንማ ካደረገልኝ እግዚአብሔር ያን ትቶታል ማለት ነው ማለት አይገባም ለማለት ነው። ለዚያ ይሄማ ከሆነልን ብሎ እንደውም የፍቅሩና የቸርነቱ የትዕግስቱ ብዛት እንደገና ደግሞ ያለ ንስሐ እንኳን የምንወደውን ማድረጉ ለንስሐ ሊያበረታታን ነው እንጂ የሚገባው እንዲህ ሲሆን ይህን ያደረገልኝ ብለን እንደውም የበለጠ መነሳሳት ነው ያለብን። ይሄንን ከግምት ውስጥ ማስገባት ያስፈልጋል ማለት ነው። እና የአይሁድን ምክርና ድርጊት ተግባራቸው፣ ክፉ ስራቸውን ምንም በፈቃዱ ሞተ ብንል የእነሱን ስራ ተቀብሎታል፣ ጥፋት የለባቸው ማለት አይደለም ነው መጨረሻው። ሌላው ጊዜው ስለደረሰ ስለወደደ እንጂ ማጠቃለያ ነጥባችን እግዚአብሔር የአይሁድን ምክር መቀየር ማፍረስም ይችል ነበር። በዳዊት የተመከረውን ምክር ዳዊት ስለጸለየ እግዚአብሔር ያን ምክር ምን አደረገው? በተነው፣ አጠፋው፣ እንዳይፈጸም አደረገ። ዳዊትን ለማጥፋት ለመግደል እኮ ምክር ይመከር ነበረ። ምን አደረገው እግዚአብሔር? ያን አጠፋ። ባህራን የሞቱን ደብዳቤ ይዞ ነው የሄደው፣ ግን እግዚአብሔር መልአኩን ላከ። ከዛስ ምን አደረገ? ያ የሞቱን ደብዳቤ ወደ ሕይወት ቀየረለት። እና ጌታችን መድኃኒታችን ኢየሱስ ክርስቶስ አምላካችን ይሄን እኮ የሚያደርገው ፈጣሪ ነው። ለወዳጆቹ ይሄን ያደረገ ያ ባይሆን ኖሮ ማለት ነው ራሱ ወዶ ፈቅዶ ለመሞት የመጣ ስለሆነ ነው እንጂ ማለት ነው ምክራችሁ አይፈጸም ቢል እንዳይፈጸም እንዳይሆን አሁንም አንድ ልብ እንዳይሆኑ ማድረግ ለእግዚአብሔር ባልተሳነውም ነበር ለማለት ነው። ግን ጊዜው ሲደርስ ፈቃዱ ሲሆን ይሄንን ያሰባችሁትን ፈጽሙ አላቸው። የአባቶቻችሁን ጽዋ ሙሉ አለ፣ ፈቀደላቸው። እና ከዚያ በእርሱ ላይ ምክረ ሞቱን ወስነው አደረጉት። እነዚህ ነጥቦች በእውነቱ መርሳት የለብንም ለማለት ነው። ጊዜ ስለሚወስነን ነው እንጂ በዛሬ ቀን እንዴት ያለ ምሕረት እንዴት ያለ ይቅርታ እንዳደረገ በንስሐ የተመለሱትን እንዴት እንደተቀበለ የስንቶቹን ልንተርክ እንችላለን። እና ስንሰማው የዋልነው ነው እና ብዙ የሚያስተርክ ነገር ነበረው። ነገር ግን እነዚህ ነጥቦች እንዳንረሳቸው በቁርጥ ሐሳብ ላይ ያደረስነው ክፉ ሐሳብ እንዳደረግነው የሚቆጠርብን መሆኑ እግዚአብሔር ወዶ ወይም ፈቅዶ አንድ እኛ ያሰብነው ክፉ ነገርም ይሁን ብሎ የተቀበለው እንዲከናወን የፈቀደ ቢሆንም የኛ ክፉ ሐሳብ ግን ተቀባይነት አግኝቷል፣ ነፃ ነን ማለት እንዳልሆነ በዚህ መልኩ እንድናስብ አንድ በጎ ነገር ቢደረግልን በኃጢአትም እያለን በቃ ያ ክፉ ስራችን ተትቶልን ነው ማለት ነው። እግዚአብሔር ያን ባይረሳልኝ ባይተውልኝ ኖሮ ይህን አያደርግል። ንስሐ እንደሱ አይደለም። ንስሐ የራሱ መንገድ ነው ያለው። ኃጢአት ስሬት የሚገኘው በተሰራለት መንገድ ሄደን ነው፣ በአቋራጭ አይደለም ለማለት ነው። እና እግዚአብሔር እያጣፋ እያካካሳ አይደለም የሚቀበለን። ላጠፋ ነው ንስሐ ነው መግባት ያለብን። እና እርሱ የተያዘው መከራንም ተቀብሎ ስለኛ የሞተልን በፈቃዱ ነው። እና በፈቃዴ ነፍሴን አኖራታለሁ፣ ላነሳት ስልጣን አለኝ፣ ላኖራት ስልጣን አለኝ ብሎ የተናገረ እሱ ነው። በፈቃዱ ሞቶ በስልጣኑ የተነሳ አምላክ ነው የሚለውን መልእክት ለማስተላለፍ ነው። ይቆየን። የሰማነውን በልቦናችን ጽላት ይጻፍልን።
ፈጣሪያችንን ይህን ሰሙነ ሕማማት መውደቅ መነሳታችንን ቆጥሮ ያለ ደዌ ያለ ሕማም ደግሞ አበርትቶ አጽንቶ ለብርሃነ ትንሣኤው በሰላም ያድርሰን። አሜን አሜን። አብሮ ያሰማን።